እናደርጋለን። ምንም ብትሆን ሴት ነች ትመለስልናል። አባታችንን በእግሯ እንወድቃለን፣ እንበረከካለን። ኧረ በፈጠራቸው አምላክ የሆነባቸው ድራማ እንደሆነ እኮ እኛ እናውቃለን። ጅሎች አይደለንም፣ ጭራሽ እንበረከካለን። እንደውም በተንበረከካችሁና እኛ በሳቅ ነው። እውነቴ ነው የምላቸው። እኔ በደንብ ነው የምስቀው፣ በደንብ አድርጌ ማለት ነው። ትልቅ ትንሽ አለልም እንዴ ራሳችሁ ዝቅ አድርጋችሁ እስከመጣችሁ ድረስ ማለት ነው። እና የቢኒ አባት ምን ነው አላችሁ? እንበረከካለን። ሴት ናት እሺ ትለናለች። ሴት ልጅ በላይዋ ላይ ሴት እየተደረበባት ትኑር የሚል ህግ አለ እንዴ? የትኛዋ ሴት ናት በላይዋ ላይ ሴት ሲደረብባት አርፋ የምትቀመጠው? አረ በፈጠራችሁ አምላክ ይሁንባችሁ። እውነቴ ነው የምላችሁ። በዛ ላይ ደግሞ እነሱ ድራማ ነው የሚሰሩት። እናንተም ተጨምራችሁ የእነሱ አንሶን ደግሞ እናንተም ተጨምራችሁ ድራማ ትሰሩብናላችሁ እንዴ? ወይኔ በላቸው ጋይስ፣ የምሬን ነው የምላችሁና ሩታ ሀገር ላይ ተንበርክከንም ቢሆን እንለምናታለን። ሩታ ወደ ቤት እናመጣታለን፣ ልጁም እንመልሰዋለን። አባቷንን ምናምን አሉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ትላንትና እኮ የቢኒ አባትና የማን ነው የቢኒ አባትና የፈረንጁ አባት መጥተው እንግዲህ ሩታን ተንበርክከን ይቅርታ እንጠይቃትና እናመጣታለን። ወይኔ በላቸው እናንተ። እረ በፈጠራችሁ እናንተን እንድንናገራችሁ አታደርጉን። ተው እውነት ስሩ፣ በቃ ስሩ፣ ችግር የለውም። ድራማማ ድብና ያደርጋችሁ ስሩ። እና ደግሞ ማለት ነው እባካችሁ አስታርቁልን። ተለያይተው እንዲቀሩ አልፈልግም አላለም እንትና ማን ነው ስሙ እናንተ፣ ይሄ ፈረንጁ ማለት ነው። አንተ ደግሞ ያንተ አስከፋ እውነት እያስመሰልክ እኮ ነው ምትንትምተው ድብና አድርጋ እውነት አድርጎ ማለት ነው። ፈጣሪ ሆይ ትዕግስቱን ስጠኝ፣ እንደውም አይሰለቻችሁ። እኔ አሁን ከሁሉም ግራ እየገባኝ ያለው ቤተሰብ እንደሆነ ታውቃላችሁ። ሩታዬ እንባ እየተናነቃት ነው እንግዲህ ትላንትና እንትን ያለችው አልፈልግም ብላ ጥለው የሄደችው ማለት ነው። እኔ እኮ ግራ ገባኝ እኮ ሩታዬ፣ ኧረ በፈጠረሽ አምላክ ተይ ወደ ራስሽ ተመለሽ። በቃ ይበቃሻል፣ አሁንማ ይበቃሻል። እውነት ለመናገር እስከዛሬ አልቅሳለች፣ እስከዛሬ አንብታለች፣ እስከዛሬ አይኗ አቃይ የሆነ ነበር። አሁን አይበቃትም? ቤተሰብ እናንተ ስታስቡት ራሱ እውነቴ ነው የምላችሁ ይበቃታል። ስለዚህ እኔ ለምን እንደምታልቅ ሲሆን የውስጧ ብሶት ያለባት ነው እየመሰለኝ ያለው እና ብሶት ካለብሽም ንገሪን። እውነት ለመናገር ይሄ ወስላታ ልጅ አናቱ ላይ ነው ብለን የምንገላግለው ማለት አናቱ ላይ ነው የምንወጣበት፣ አንለቀውም፣ ወደኋላ አንልበትም። ስለዚህ ተናገሪ እና ቤተሰብ ነግራን አንድ ብለን ማለት የተነስተን ብንወቅድ ደስ ይለኝ ነበረ። ነገር ግን ሩታ እየተናገረች አይደለም። እኔ እኮ ግራ እየገባኝ ያለው ነገር ለምንድን ነው የምታለቅሰው? ለምንድን ነው እንባ የሚተናነቃት እቺ ልጅ ነው የኔ ጥያቄ። ወይስ አብርሃም አስገድዳ ነው የምታሰራት? ወይስ ደግሞ አንተ አመጣለሁ እቺ ሴት ትንዘላዘላለች ከኔ ጋር፣ አንቺ አርፈሽ ቁጭ በይ፣ ትቀመጪ እንደሆነ ተቀመጪ፣ የምትሄጂ ከሆነ ሂጂ ብለህ ነው የምታሰራት? የላ አንሸክልክ አንተ ልጅ፣ የምሬ ነው የምልህ። እና እኔ ግራ እየገባኝ ነው ውድ ቤተሰቦቼ ማለት ነው። ግን እኮ ድራማ መሆኑን አውቃለሁ። ግን እቺ ልጅ ለምንድነው እንባ እየተናነቃት ቪዲዮ የምትሰራው ነው ጥያቄ። እናንተም ጥያቄ ሆኖባችኋል ብዬ አስባለሁ። ትላንትና ለምንድነው እንባ የተናነቃት? ለምንድነው ያለቀሰችው? ለምንድነው እንባውን የረገፈው ማለት ነው? አብርሃም አስገድዶ ነው እያሰራት እንዳለን ጋይስ። ቲክቶክ ሰፈር ሲገቡ ፍቅር በፍቅር ይሆናሉ፣ ጌማቸው ይጫወታሉ። ምን አልከኝ ምን አልሸኝ ምናምን እያሉ ፈታ ዘና እያሉ ላይ ብላይ ያሽቃብጣሉ። ጋይስ አስባችሁታል? ያሽቃብጣሉ፣ ፍቅር ይጫወታሉ። እዚህ ጋር ይመጡና ደግሞ ዩቲዩብ ሰፈር ደግሞ ሌላ ታሪክ። ፈጣሪ ሆይ ትዕግስቱን ስጠኝ። ደግሞ ትላንትና አብርሃም በአብርሃም ፊት ለፊት ቆማች ግንድ ግር ራሱ የምሬ ነው የምላችሁ ቪዲዮ ቅድም ነው ያየውኝ ማለት ነው። እና ስትንዘላዘል ነበረ። ደግሞ ኮሜንታተሮች ይመችሽ የምትሉ ለዝሙት የምትደግፉ አፈር ብሎ አፈር ያስበላችሁ። እንደው ለውጥ የሚባል ነገር አትዩ። እድሜ ልካችሁ ሽንት ቤት ጠቦ። እውነቴ ነው የምላችሁ። ምን ይመስላሉ እናንተ? ለዝሙት ይመቻት ይመችሽ በዩ ሂጂበት ትላላችሁ እንዴ? ለዝሙት ባለትዳር ወንድ ላይ ሴት ልጅ ራሷን አርካ ስትንጠለጠል ሂጂበት ጎበዝ ይባላል እንዴ? እናንተ ነውረኞች ማለት ነው። እርግጠኛ ነኝ እናንተ ማለት ነው እውነቴ ነው ብላችሁ ባላችሁ ቤት አስቀምጣችሁ ከሌላ ወንድ ጋር እየተንዘላዘላችሁ ነው። እና እንደዚህ አይነት ሴቶች ናችሁ እንግዲህ ሴት ልጅ ራሷን አርክሳ ከባለትዳር ወንድ ጋር ስትንዘላዘል ሂጂበት የምትሉ። ስለዚህ የእናንተም ስራ የእሷም ስራ አንድ ነው ማለት ነው። ባልና ልጅ ቤት አስቀምጣችሁ ነው የምትንዘላዘሉ። እናንተ ራሱ ማለት ነው ምድረ ዘልዛላ ባይሆን ኖሮ ሂጂበት አትሉም። ሴትነት አስከብሪ፣ ተይ ከባለ ትዳር ወንድ ጋር ውረጂ፣ ሴት ልጅ አታስድብ ይላል። እናንተ ግን ሂጂበት ይመችሽ። ኧረ ኮሜንት አይቼ ተቃጠልኩኝ እኮ ውድ ቤተሰቦቼ። እናንተ ምን አይነት ትውልድ ነው ኢትዮጵያ ውስጥ የተጠራቀመው? የሰዎች አሁን ወደ እናንተ የራሳችሁ ጉዳይ ነው። በአሁኑ ሰዓት የተጠራቀመው ትውልድማ የዝሙት ደጋፊ ሆነው እርፍ ብለዋል። በዛ ላይ ደግሞ የኛ የቡታጀራ አንዳንድ ዩቱበሮች ናቸው እነዚህ ያስለመዳችሁ። አፈር ብሎ እናንተም አይለፍላችሁም። ለነገሩ አልፎላችሁ የለም አልፎላችሁ እኮ ለሌላኛውም ሰው እያሳለፋችሁ ነው። አመዳም ዱቄታ ሙላ ማለት ነው።
እና እንግዲህ የቢኒ አባት ያው ሩታ ላይ ተንበርክከን ደግሞ እኮ ማለት ነው ተግባር ዜሮ ናቸው። ባለፈው ራሱ እናስታርቃለን፣ ችግር የለውም እንጠይቃታለን፣ ለእኛ እሺ ትለናለች፣ አባቱንም ይዘን ምናምን ሲሉ ሲያሽቃብጥ ነበረ። እናንተ የቢኒ አባትና እንትና ማለት ነው ማነው ስሙ የፈረንጁ አባት ማለት ነው። ከዛ በኋላ ምንም እንኳን ሊያስታርቁ ይቅርና እንኳን አባቱ ሊያነሱና ይቅርና ምንም ነገር የለም ጸጥ ነው ያሉ። ከዛ በኋላ ምንም ታሪክ የተፈጠረ ነገር የለም። አሁንም መልሰው ማታ ምን ይላሉ? ተንበርክከን ቢሆን ይቅርታ ጠይቀን እናስታርቃቸዋለን። ወይኔ በላቸው እናንተ በቃ እናንተ በመጣችሁበት እንፈተፍታለን፣ አይመለከተንም እኛ። ምክንያቱም ወዳችሁና ፈቅዳችሁ ነው። እኔ ትልቅ ሰው ትንሽ ነው ልል አይደለም፣ ወዳችሁና ፈቅዳችሁ ነው የመጣችሁ እዚህ ጋር። ስለዚህ ከመናገር ወደ ኋላ አንልም ማለት ነው። እኔ ከመናገር ወደ ኋላ አልልም፣ ግን አልሳደብም። ቤተሰብ ትልልቆቹ አልሳደብም፣ ምንም አልልም። ይመቻቸው። አብርሃምና ሩታ ህዝብ ላይ እንደተጫወቱ ሽማግሌዎቹም ይጫወቱ፣ መብታቸው ነው እንዴ። እውነቴ ነው የምላችሁ። አባትና እናት ቆንጥጠው ባሳደጉበት አይደል እነሱ እየተጫወቱብን ያሉት እኛ ላይ እነሱ እየተጫወቱብን። ታዲያ ቤተሰብ እና ትልልቆቹ መጥተው ቪዲዮ ቢሰሩ ምን ችግር አለው? ለልጃቸው ለውጥ ብለው ቢሰሩ ምን ችግር አለው? ለልጃቸው ለውጥ መላችሁ ደግሞ ማን ነው? የቢኒ አባት ለቢኒና ለነ ኤፍሬም ግን አባትህን ክዳህ ነው እንዴ የምትኖረው አንተ አመዳም ወስላታ ይሆንክ ልጅ ማለት ነው። ማነው ስሙ? ቢኒም እኮ ክደዋል። ምክንያቱም ባለፈው ጋሽ አባቶቻችን ሽማግሌዎቹ ሲል ነበር። አባቴ እኮ አላለም። አውዝ ቢላ ግን በአባትና በእናት ታፍራላችሁ እንዴ? ምንም ይሁኑ ምን ለምን ጎዶሎ ሰውነት ራሱ አይኖራቸውም። በቤተሰብ ታፍራላችሁ እንዴ እናንተ ማፈሪያ ማለት ነው። ሀይትንትና ራሱ ማለት ነው ማነው ስሙ ፈረንጁ ራሱ አባቴ ነው ብሎ አንድ ቀን አልተናገረም። ወይስ ይዘቀዘቅብኛል ብሎ ፈርቶ ነው እናንተ። አው ለነገሩ አው ስርዓት የለንም እኛ ስርዓት አልባዎች ነን። ግን እኔ አልናከም ትልልቅ ሰዎችን፣ ግን በቤተሰቦቻቸው አትፈሩ እናንተ ማፈሪያ። እስካሁን ድረስ ደፍሮ ያመጣው ቤተሰቡ ማን ነው? አብርሃም አምጥተዋል፣ ሩታ አምጥታለች። ሌላ ማን ነው ያመጣው? እና የተንቢ አምጥተዋል። ግን እነዚህ ማፈሪያ ዱቄታም ቤተሰቦቻቸው አይናገሩም። ሽማግሌዎቹ አላስታርቅም አሉ። ትልልቆቹ ሰዎች አባቶቻችን ምናምን አላስታርቅም አሉ። ኩሉ ዘቅበስ ፈርብሉ። በዛ ላይ ደግሞ በውሸት ማስገባታቸው። እኛ እኮ በውሸት አብርሃም እና ሩታ እናትና አባት ለምንድን ነው የሚያስገቡት? ስርዓት አይኖራቸውም ወይ? በድራማ መልኩ ለምንድን ነው የሚያመጡት? እያልን እየተሳደብን ነበረ። ከዛ እነሱ ቀጥለው አመጡ ማለት ነው። እና አብርሃም እና ሩታ ቢያመጡ ምን ይገርማል? እነሱ ደግሞ በራሳቸው አይዲያ ነው። እነዚህ ያለ አይደል እንዲህ በሰው ትዳር እኮ ነው እናትና አባት ያመጡ። እናንተ ወራዶች፣ በዛ ላይ ደግሞ መደበቃችሁ እና ኤፍሬም ደግሞ አንተ ዱቄታ የሚሆንክ ሰውዬ፣ አንተ ደግሞ አባትህን አትካድ። አባትህን አስተዋውቅ በስርዓት። እኔ አያገባኝም፣ አስተዋውቅ። ማነው ቢኒ? አንተም ደግሞ የኤፍሬም ወንድም መሆንህን ተናገር። ምን ይጎልባችኋል? እንደ ሰው ናችሁ፣ ቆንጆ ናችሁ፣ የተሟላ ሰውነት ሰጥቷችኋል እንዴ። ስብዕና የሚባል ነገር አላችሁ። ግን ውሸታችሁ ማለቂያ የለውም እንጂ ማለት ነው። ድራማና ውሸት ላይ አልወጣም አላችሁ እንጂ ምን የሚጎላችሁ ነገር አለ? ምንም የሚጎላችሁ ነገር የለም። ለምን ትደብቃላችሁ? እውነቴ ነው ብላችሁ ለምን እንደሚደብቁ አላውቅም። ቤኒ እንኳን እስከ ዛሬ ድረስ እናቴ ብሎ ያቀረበ ነገር የለም። ኤፍሬም ደግሞ የእሱ ይባስ ሌላ ሰው ነው እያመጣ። ጋሽዬ ያመጣብናል። ችግር የለውም። ጋሽዬ ማባታችሁ ነው። ምክንያቱም ቤተሰብ ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦች። ለማንኛውም ሩታዬ እንግዲህ ተንበርክከው ይቅርታ ሊጠይቋት ነው። እነማ ሽማግሌዎቹ ለሩታ ተንበርክከን ይቅርታ እንጠይቃታለን ብለዋል። እንግዲህ ተንበርክከውም ይሁን ተገልብጠውም ይሁን ባናታቸውም ተተክለው ይሁን ወይኔ ኧረ ሽማግሌዎቹ ኧረ እንዳንናገራችሁ እንዳትመጡ በፈጠራችሁ አምላክ ይሁንባችሁ። ተው፣ ተከብራችሁ ኑሩ። ተው ከፈልጋችሁ ባናታችሁ ተተክላችሁ ይቅርታ ጠይቋት። እኛ አይመለከተንም። ግን ማለት ነው እኛ ኦዲየንሶች ደግሞ መጥፎ ነገር እንድናገር አታድርጉን። በፈጠራችሁ አምላክ ይሆንባችሁ። እናንተ ከሀዲዎች ደግሞ ወላጆቻችሁ በስርዓት አቅርቦ ወላጆቻችሁ ያልሆኑትን ወላጆቻችን ናቸው አትበሉ እንዴ። ምን ችግር አለው? ቤተሰቦቻችሁ በስርዓት አልብሳችሁ አጽድት ታደርጋችሁ አምጡ። ሚዲያ ላይ ስታመጡ ችግር የለብንም። ፈረንጁ ደግሞ አንተ አመዳም አባቱ መሳይ። ለማንኛውም ጋይስ ሰላም ሁኑልኝ በያላችሁበት።